ቁራዎቹን ምን ታረጉ መሰላችሁ? ቀላል ጥያቄ መካነ ኢየሱስን ታውቃታለህ ወይ በለው። ቀላል አድርጋችሁ መካነ ኢየሱስን ታውቃታለህ በለው። አዎ መካነ ኢየሱስ በጥምቀት ነው የሚያምኑት። መካነ ኢየሱስ በቅዱስ ቁርባን ነው የሚያምኑት። መካነ ኢየሱስ በምንድን ነው የሚያምኑት? በቅዱሳን ጸሎት ያምናሉ። የሞቱ ቅዱሳን ጸሎት ያምናሉ። መካነ ኢየሱስ ምን ትላለህ ብለህ ጠይቀው። እንዳለ የኦርቶዶክስ ልጅ ያንን ስትጠይቅ መንገድ ላይ የነበረው ቀነኒሳ ሆኖ ካጠገብ ይጠፋል። ማውራት ያቆማል። አፍ የምታስይዘው ከራሳቸው ከወጡ ሰዎች ነው። ከራሳቸው ከወጡ ሰዎች ነው መፍትሄውን ይዘው የምትመጣው። ሌላ ቦታ መሄድ አያስፈልግም። እኔ እንዳልኳችሁ እግዚአብሔር በሚያውቀው ሁላችሁም ሰላማችሁ ይብዛልኝ። እኔ የመሰለኝ በምታውቁት ዮኒ ቬጋስን ከኢትዮጵያ ነው የመጣው። ዮኒ ቬጋስ ቢራራይ ዮኒ ቬጋስ ከኢትዮጵያ ጭምር ነው የመጣው። ጓደኞቼ በሙሉ ድራማ ልሰራ አይደለም፣ እግዚአብሔር በሚያውቀው እውነተኛ ክርስቶስ ያለበት እየገብቼ እውነተኛ ክርስቶስ ሳይሆን እንደ ቅርጫ የተከፋፈሉት ክርስቶስ ነው ያለው። ቅርጫው ክርስቶስ በሚያሳዝን ሁኔታ ቅርጫው ይሄ ነው ያስጠላል። ቅርጫው ተግባባን። ይሄ ወደሚፈልገው ይወስደዋል፣ ይሄ ወደሚፈልገው ይወስደዋል፣ ይሄ ወደሚፈልገው ይወስደዋል። እነሱ ቤት ያለው ክርስቶስ አሳዘነኝ። እግዚአብሔር ምስክሬ። ያ ኃያሉ ያ ልዩ ለኔ ብሎ የደማው ለኔ ብሎ የቆሰለው ለኔ ብሎ በመስቀል ላይ የተሰቀለው ኢየሱስ እዛ ቤት አሳዘነኝ። በጫጭቀው ጨርሰውታል። ያን ያዘንኩት በጭቅጭቅ አድርገውታል። በጫጭቀው እዚህስ አንዱን ይዘው ቁጭ ካቶሊኩ ብትለው አንዱን ይዞት ቁጭ ብሏል። አይፈላሰፍበት፣ አይሟዘዝበት፣ አይደነፋበት፣ እርግጥ ብሎ ይማረዋል። ኦርቶዶክስ አይፈላሰፍበትም። በክርስቶስ ፍልስፍና የለበትም። እሱ ያለውን ትእዛዙን ይፈጽማል። ማቴዎስ 7:21 ጀምሮ ብታነቡ የአባቴን ትእዛዝ የሚፈጽም እንጂ ጌታዬ ጌታዬ የሚለኝ ሁሉ መንግስተ ሰማያት አይገባም ይላል። ትእዛዙን መቼ ፈጸምክ? መቼ ተጠመቅ? መቼ ቆረብክ? መቼ ጾምክ? መቼ ሰገድክ? መቼ ምስኪንን አበላ? ምድረ ሆዳም ስትዘርፍ የምትውል አምጡ ነው። አካውንት ፖስታችሁ በዚህ ገንዘብ አስገቡ ነው። ከእስር ቤት ወጣችሁ እኔ ነብይ ነኝ ነው ጭውቴው ቻፓ መዝረፍ ቀላል ነው። ለኔ ፓስተር ሆኛለሁ ብዬ ማታለል ችል ነበር ነው። ሞቴን እመርጣለሁ ነው። ቀላሉ ለመዝረፍ ጴንጤ ፓስተር መሆን ነው። እየዘረፈ ነው መድረሰ ገጤ አላደርገውም። እኔ እውነት ፈላጊ እንጂ ገንዘብ ፈላጊ አይደለሁ። ገንዘብ ፈላጊ ሳለ እውነት ፈላጊ ነኝ። እውነትን ደግሞ እንኳንም ገባው እንኳንም አየው። ቅርጫው ያሳዝናቸዋል። ክርስቶስ እዛ ቤት ያሳዝናል። ሙሉን ጽፎላቸው ይሄ ስለናንተ ተቆርሶ የሚሰጠው ስጋዬ ነው፣ ይሄ ስለናንተ የሚፈሰው ደሜ ነው፣ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም እያለ ስጋዬን የበላ ስጋዬን የጠጣ ደሜን የጠጣ የዘላለም ሕይወት አለው ራሱ ኢየሱስ እያለ ኖ ኖ ኖ ኖ እኛ ለባህሉ ድምቀት ነው የምንጠጣው የምንበላው። ጥምቀቱስ ኢየሱስን ትለብሳላችሁ እያለ ኧረ እኛ ዋ መደፈቅ ጋር ችግር ያለ እሱ የሚለውን እየተከራከሩት እሱን ግን አንተን ግን ነው እና እንደዚህ ነው የምንወዳ አንተ እንደዚሁ ከሩቅ አንተ ትመቸናለህ፣ ግን የምትለው ነገር አይመቸንም። ይሄ ነው ክርስቶስን መውደድ ማለት። እዚሁ ዛጋው ለምን ትመቸናለህ ስታወራ፣ ተግባሩ ግን ተውት። እሱን ተው የተባለ አምላክ እኮ እሱን ተው የሚላቸውን ራሱ የተናገረው ራሱ የሚለው ተው አንተ ነነነነነነ ወይ መጠበቁ ተው፣ ምግብ መብላ ቁርባኑን ተው፣ ቅዱስ ቁርባን ተው፣ ስግደቱ ተው። ስትጸልዩ አባታችን ሆይ ብሎ ጸልዩ ብሎ ክርስቶስ ተናግሮ
ጴንጤ ሆኖ አባታችን የሚል የለም። ሉተራውያን ይላሉ። ጴንጤ ሆኖ አንድ ጴንጤኮስታል አባታችን ሆይ ብሎ አይጸልይም። ራሱ የሚለውን ጸሎት እንኳን ያስተማረውን ጸሎት እረሱ ለምሳሌ ነው ይሉናል። በፈለገበት የሚፈነጭ የቅርጫው ሐሰተኛው ኢየሱስን ያስተምረዋል። እና ያንን ስላየው ነው እኔ ድብርቴሽን ያዘኝ። ኢየሱስ ጌታ ነው። እስቲ የሚቃወም አንድ የኦርቶዶክስ ልጅ አምጣ። ነው አይደለም የሚል አንድ የኦርቶዶክስ ልጅ አምጣ። ይሄን የሚቃወም ሙስሊም ብቻ ነው። ለሙስሊም ደግሞ እፎ የሚባል ድሮን መጥቷል። የዘመኑ ምን ብለህ ትጠራዋለህ? እፎይ የዘመኑ ምን ትለዋለህ? የዘመኑ ሐዋርያ፣ የዚህ ዘመን ሐዋርያ እፎይ ነው። የዘመኑ ሐዋርያ ማለት በጣም ኢየሱስን ለሚገፉት በአደባባይ ስለ ክርስቶስ ብሎ የሚመሰክር ሕይወቱን የሰጠ እፎይ ይባላል። ጴንጤ ግደለው፣ እንደዚህ አይነት ጨዋታ ላይ አይገባም። ላጥ ነው የሚለው። ጴንጤ ትገለዋለህ እንጂ በፕሮፋይል ተደብቆ ፉንፉን ይላታል እንጂ እንደ እፎይ ለክርስቶስ አቡነ ማቴዎስ አልሰጡም። አቡነ ማቲያስ የኦርቶዶክሱ እንደ እፎይ መስዋዕት እየሆኑ አይደለም። እውነቱን ነው የምነግርህ። አቡነ ማቲያስ አላረጉትም። እፎይ የሚያደርገው እፎይ የክርስቶስ አርበኛ ነው፣ የክርስቶስ ሐዋርያ ነው። እፎይ የክርስቶስ ሐዋርያ ቢገኝ የሆነ ሙስሊም ቢያገኘው ገሎት እንኳን የማይረካው ሰው ጥሩ ብትባሉ እፎይ ነው። ገሎት የሆነ ሙስሊም ቢያገኘው ቁርጥምጥም አድርጎ በልቶት ራሱ ስጋውን በጫጭቆ የማይረካ ስለ ስሜ ትጠላላችሁ የተባለው ዋናው ይሄ ነው። ስለዚህ የተዋሸው ሶፍት ተይዞ እኔ እኮ ኢየሱስን ስለወደድኩ ነው የተጠላሁት፣ ስለዚህ እኮ ነው ኦርቶዶክስ የጠላኝ። ምን ሌላ ምን ቅጥፈት፣ ሌባ፣ ያዞ እንባ። ምክንያቱም እግዚአብሔር ለምስክርነት ሲያመጣኝ የኔ ኦርቶዶክስ ወንድሞቼ እህቶቼ እኔ ስጠመቅ አብረው ይመጣው እንኳን ደስ አለ። ውሸታቸው ድራማቸው ሲጋለጥ እኔ በቃ ክርስቶስ ስለወደድኩት እኔ ምን አደረኩ? ዱቄታ እንዲህ አይነት ማጭበርበር በአደባባይ ታየ። በአደባባይ ህዝቡ መሳቅ ጀመረ። ለምን? የኔን አይቷላ። ያንቺ እንዲያውም የዛሬ 9 ዓመት አስበሽዋል። አሁን ኦርቶዶክስና ጴንጤ እንዲህ በተያያዘበት ሰዓት፣ በአሁን ሰዓት ሆኜ እንኳን የኦርቶዶክስ ልጆች ከኢትዮጵያ አሜሪካን ሀገር ድረስ መጥቶ ዮኒ እንኳን ደስ አለ ብሎ መጽሐፍ ቅዱስ ነው ዮኒ ቬጋስ የሰጠኝ። እውነት ለመናገር ዮኒ ቬጋስ አዲስ አበባ ላይ በብዛት ያውቃቸዋል እና በጣም ኦርቶዶክስነቱን የሚወድ የቆራቢ ልጅ ነኝ ብሎ ነው የተናገረው። ዮኒ ቬጋስን ከሰማችሁት እነ ማፊ ሲመጡ ራሱ እኔ ቅድስት ድንግል ማርያምን በጣም ነው የምወዳት የጌታዬ እናት ብሎ ነው የተናገረው። ተሙሻም ሌሎቹም ሲጠየቁ ግን እንዳልኳችሁ የሰው ልጅን አስገድደ የምታስቆመው ማንነት የለው። ትላንትና በሉተራውያን ጋር በተነጋገር ነው። ዛሬ ቀኑን ሙሉ እያለቀሱብኝ ነው። ዮኒ ማኛ ቤት ምን ታረጋላችሁ? ጌታችሁ ነኝ ፔንቴኮስቶ ፈጣሪያችሁን እንደኔ አትፈሩ። እሱም ብትተውት ደስ ይላል። መብታችሁ ነው ማስተማር፣ አልከለክላችሁ። ግን ከናንተ የምታስተምሩት የለም። ለምን? የክርስቶስንም አልተቀበላችሁት።
ጥምቀት የምታደርገው ለማን ነው? ለክርስቶስ፣ ከክርስቶስ ጋር አንድ ለመሆን። ቁርባን የምትወስደው ለማን ነው? የማን ቁርባን ነው ያለው? የትኛውም ኦርቶዶክስ ጋር ሂድ እስቲ፣ ቁርባን በኢየሱስ ክርስቶስ ስም ነው። ሌላ ቁርባን የለም። ያለ ይመስላቸዋል እነሱ። አንድ ሌላ ቁርባን ያለው በክርስቶስ ስም ነው የምትቆርበው። አያውቁትም፣ ይዋሹበታል። ውሸት ጌጣቸው ነው። በእነሱ ሱቅ መክፈት ትችላል። ሱቅ ነው። ቸርች ማለት ሱቅ ነው እነሱ ጋር። የሆነ ጀለስ ሱፍ ትከራያለ፣ የሆነች ቦታ ምናምን የሆነች ነገር በላይ ትከፍታለ። ሱቅ ነው። ማን ይሆኑ ማን ይሁን ማን ይምረጣው ማን ያርግለት ማን ምን ገዶት? ሱቅ በደረቴ። አንድነትን አያውቁበት። ምቀኝነት፣ እርስ በራስ በተለይ እግዚአብሔር ምስክሬ፣ ሐዋርያ የሚባል ይሄ ነብይ የሚባል ምን የሚባል ለአይን ነው የሚጠላሉት። አንድ ላይ የሆነ ነቢያቶች ሲሰብኩ ሰምታችሁ ታውቃላችሁ? ናም ጀስት አያስከን ኮስ የሆነ ነቢይ ከሆነ ነቢይ ጋር አብሮ የሚሰብክ አይታችሁ ታውቃላችሁ? የለም። ለምን? አይዋደዱ። በጣም ነው የሚጠላሉት። እውነቱን ነው። ኢየሱስ እውነተኛ አምላክ፣ ምንም ያለሱ ህይወት የለም። ቅድስት ድንግል ማርያም የተወደደችው የኢየሱስ ስለሆነች ነው። ኦርቶዶክስ የወደደቻት ቅድስት ድንግል ማርያም የኢየሱስ ስለሆነች፣ የማን ስለሆነች? ሌላ የማን ሆና ነው ቅድስት ድንግል ማርያም የተወደደችው? ንገሩኝ እስቲ። ለምን ወደደች? በሌላ ነገር ነው? ኦርቶዶክስ ማርያምን የወደደቻት ከሰዎች ሁሉ አልቃ ቅድስት ድንግል ማርያም የተወደደችው ኢየሱስን። የኢየሱስ ጥምቀት ተጠልቶ፣ የኢየሱስ እናት ተጠልታ፣ የኢየሱስ ቁርባን ተጠልቶ፣ ግን ኢየሱስን ወደዋለሁ። ኤልሳቤጥ፣ እኛ ከኤልሳቤጥ በልጠን ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ከዚህ በላይ ፓወርፉል ንግግር አለ በህይወት? ማን አለ እንደዛ የተነገረለት በምድር? የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? በፊት አብረው ሻይ ቡና የሚሉ አብረው ቤተክርስቲያን የሚሄዱ የሚተዋወቁ ዘመዳሞች ከጌታ በኋላ ትለያል። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ክብሯን አይታችሁታል? ያን ክብር እውነት ለመነጋገር ጴንጤዎች ጋር አለ። የቅድስት ድንግል ማርያም ክብር እውነት አለ። የጌታችን እናት ጋር ክብር አለ። ጸባችሁ ከቅዱሳን፣ ጸባችሁ ከመላእክት፣ ጸባችሁ ከቅድስት ድንግል ማርያም፣ ጸባችሁ ከጥምቀት፣ ጸባችሁ ከቁርባን ከምኑ ጋር ልትስማሙ ነው ታዲያ? ከምኑ ጋር? ጸባችሁ ከስራ የፈረደባት አንዷን አሁን ሰሞኑን የታቀደችዋን ልዘግብ ጾም ተጀምሯል። ልንገራችሁ ብዬ ነው። ጾም ተጀምሯል። እኔ በፈለግኳ አስይዛለሁ። ጌታ ኢየሱስ ምስክሬ። ኪቦርዱን መዝሙሩን አውጣው ከጴንጤ ድርሽ የሚል ሰው የለም። አውጣው እስቲ ለአንድ ወር ጴንጤ መዝሙር ይሄ ኪቦርዱን ዘፈናችሁን አውጡት። ድርሽ የሚል አንድ ጴንጤ የለም። አንድ የለም። ትምህርቱን ፈልጎ አሁን ለምሳሌ ኦርቶዶክስ ቅዳሴ አብዛኛው አይሰማው። እውነቱን ልንገር፣ የክርስቶስ መንፈስ እንዳለ ግን እግዚአብሔር በዛ በኩል እንዳለ ግን ያውቁታል። ብሎ ይሰማዋል። አየ እውነተኛ መንፈስ ሲኖር አንደርስታንድ ባታረገው እንኳን ቆመ ያንን ነገር እንድትሰማ ያስገድዳል። ልዩነቱን አየው።
ቆመ እንድትሰማው ያስገድዳል። እኔው ቅዳሴውን አልሰማውም አልዋሻችሁ፣ መስማቱ ግን ደስ ይለኛል። የሆነ ጣዕም አለው፣ የሆነ መንፈሳዊ ነገር አለው። እግዚአብሔር ምስክሬ ነው የምልህ። የሆነ ደስ የሚል ጸናጽሉ፣ እጣኑ፣ ቅዳሴው ምናምን የሆነ የሚሰማ ስሜት አለ። ምንም ውሸት የለው። አንተ ጋስ እስቲ ኪቦርዱን ላውጣው፣ እስቲ ተንፈስ። ያለ ሙዚቃ ጴንጤ ባዶ ነው። ያለ ጭፈራ ጴንጤ ባዶ ነው። ስግደቱ የለ፣ ጾሙ የለ፣ ወፍ የለ። እውነቱን ነው የምነግርህ። ተለማመዱት፣ ተግባሩን ተለማመዱት። እናንተ በር ላይ የኔ ቤት ያለ እንዴ? ለማኝ አለ እንዴ በራችሁ ላይ? በራችሁ ላይ አለ? ወፍ የለ። ማንም አይሰጥም። ለምን ተሰቅላ አትሞትም? ማን ነው በሩ ላይ ስንት ለማኝ ቁጭ ብሎ የሚኖርበት በተስፋ? ለምን የሚሰጥ ልብ አለ ይላል መጽሐፍ ቅዱስ። ስራብ አብልታችሁኛል፣ ስራዝ አልብሳችሁኛል፣ ስጠማ ጠጥታችሁኛል ይላል መጽሐፍ ቅዱስ ላይ። ያን ነገር በደንብ አድርጋ ኦርቶዶክስ ስታደርገው አይቻለሁ። ሚሊዮን ጊዜ እድሜ ልክ አይተናል። ያንን የሚያደርገው አብዛኛው የኦርቶዶክስ ምዕመናን ቃሉን ብቻ ማወቅ ሳይሆን ማመን፣ አውቀው ሲዘርፉበት አይቻልም። ብዙ ፓስተሮች፣ ነቢያቶች ቃሉን አውቀው ሙልጭ አድርገው ዘርፈውበታል፣ በጋርድ ይሄዱበታል። ለነሱ ነው የሚከራከሩት፣ በጋርድ ነው የሚሄዱበት። መሳሪያ ከያዘ ሰው ጋር ነው አብረው ፉን የሚሉት። እግዚአብሔር ያሳያችሁ። ይሄንን ነው ወንጌል ብለው ኦርቶዶክስን ወንጌል እናስተምረች የሚሏት። ስለዚህ እውነቱን ነው የምነግራችሁ። አሁንም የማየው ነገር እጅግ ነው የምደነቀው። እግዚአብሔር በሚያውቀው እንኳንም ሄጄ አየው። እኔ ደስተኛ ነኝ። የብዙ ጴንጤ ውስጥ ሆኖ እናንተ ያልገባችሁ ኦርቶዶክሶች የማይገባችሁ ነገር አለ። ብዙ ጴንጤ እዛ ውስጥ ሆኖ ኮንፊውዝድ ይሆናል። መናገር የማይፈልግ የጨነቀው ግራ የገባው ማንም አይደርስለታል። ለምሳሌ ፀጉሬን እኔ ባላስተክል ማን አባቱ ያስተክላል? አደባባይ ወጥቼ እኔ ሆኔ ማኛ ፏ ብልጭ ብያለሁ ብዬ ነው የአገር መላጣውን አደባባይ ላይ ሲያስተክል የምታገኘው። አንዳንዴ አንተ ምን ሆነ ቀድመ ገብተ ነገሮች ማስተካከል ትችላለህ። ዘማሪው አውታሩ እኔም መቸኛል ፀጉር አስተክሏል። ይሄን አታውቁ? ደሞ ዋሸብኝ ሰደበኝ እንዳትለኝ ማብራታ። እኔ መዝሙሮች ይመቹኛል። ዋሸብኝ እንዳትለኝ። ልዋሽብህም የምችል ሰው አይደለም። ዮናታን አክሊሉ ኬፋ ሞደው ጀለሴ ፀጉር አስተክለዋል። ብዙ ሰዎች ፀጉራቸውን አስተክለዋል። አሁን ይድነቃቸው ዘማሪ ይድነቃቸው ፀጉሩን አስተክሏል። ፋፈሽ ብሎ በቅርብ ይመጣል። አለፎ እኔ የኦርቶዶክስ ዲያቆን ሆኖ ያስተከለ አላውቅም። አልዋሻችሁ፣ መዋሸት አልፈልግ። የኦርቶዶክስ ቄስ ወይም ዲያቆን ሆኖ ፀጉሩን ያስተከለ አደው ነው ወይኔ ባሪ መዋሸት አልችልም። ጀለስ አልችልም መዋሸት። አልዋሽማ። የኦርቶዶክስ ግደለው አያረገው እና ልነግራችሁ ፈልግ አያረገውም ኦርቶዶክስ። እንዲሁም በዚያ አጋጣሚ ሙስሊሞችም አያደርጉትም። የሙስሊም ሼክ የሙስሊም ኡስታዝ ፀጉሩን አያስተክል እና ልል የምፈልገው ምንድነው እዛ ውስጥ ግራ የተጋቡ በውስጥ የሚጽፉልኝ ብዙ ፕሮቴስታንት ወንድምናቶች አሉ። ዮንዬ እንዳንተ ቀውሼ ነበር፣ ግራ ገብቶኝ ነበር። እግዚአብሔር ምስክሬ ነው የምላችሁ፣ ግራ ተጋብቼ ነበር። ናው አይ አንደርስታንድ። ያንተ ፍራስትሬሽን ነበረኝ። በቃ ከቤተ ክርስቲያን ርቄያለሁ።
እንቁርቲ ግራ ተጋብታ አይደል እንዴ ወጣችሁ? አታዩትም እንደ ኢዮዳብ ጉቶ ጴንጤ እኮ ነው። he don't even know what's going on። ምንም የሚያውቀው ነገር የለም ጭራሽ። እሱና ሚስቱ ሚኒስትር ነበሩ ዴንቨር ኮሎራዶ። ኢዮዳብ ጉቶ ከነ ሚስቱ። እሱ የያንጎቹን የወጣቶቹን ባለቤቱ ደግሞ በደንብ ቸርቹን የምትመራ ሴት ነበረች። ገስዋት ኢዮዳብ ጉቶ ምግብ ሲባል ይቺ ጨዋታ ናት። ጨዋታ ይጨመርበት። ጉቶ ምግቡን እያጸዳ ሰው ልጆቹ በራ የወጣቶች ሊግ ነበሩ። በመሃል ኩኪስም ምናምን አለ። አጽድቶት ነው ወደ ትምህርት የሚሄዱትና ጉቶ አልተቻለም፣ ተባረሩ። ጉቶን ለጨዋታው ድምቀት ነው፣ ግን እንደዛ ነበሩ። አሁን ጉቶን ብታዩት እብድ ነው። አንዳንዴ ካልቪኒስት ነኝ ይላል፣ ጴንጤ ነኝ ይላል። ግራ ተጋብተዋል። ፔኔኮስታል ብዙ የማይለው ነገር የለም። ገባ እና ኮንፊውዝ ያደርጋል። አሁንም ቁርቲን ጠይቋት፣ ጴንጤ ናት። ምን አይነት ጴንጤ ነች በለዋት። ውጭ መልስ የለም። ቀጥታ ትነግራቸዋል። እያንዳንዱን ጴንጤነት አቀውሶ ያመጣሃል። በተለይ ምን የምትፈልግ የምትጠይቅ ከሆነ የማትጠይቅ ከሆነ ሙድ አለው። የሆነ ፓስተር ወይ ነብይ ይዘህ ነብይዩ ጩፋ የኔ ውስጤ ነው ምናምን ካለሱ ምናምን ካልክ ችግር የለው። ግን እንደኔ እውነታውን ፈላጊ ከሆንክ ትጨልላለህ ማውራ እና ያንን ነው መናገር የምፈልገው። አብዛኛው ጊዜ የማየው ነገር ምንድነው ለእናንተም ይሆናል ብዬ የምናገረው እግዚአብሔር መሰከረ፣ ብዙ ፔኔኮስቶ ኮንፊውዝ የሆነበት። ስለዚህ ፔኔኮስታል ሲያስቸግሯችሁ ከመካነ ኢየሱስ እንዴት ነው የምታስተምረው ብላችሁ ጠይቋቸው። አለቀ። የመካነ ኢየሱስ ትምህርቷ ለኦርቶዶክስ 5 ጉዳይ አለቀ። እኔ ቤት ሲጨርሱ አባታችን ሆይ ብለው ነው የጨረሱት። አባታችን ሆይ ብለው ቅዳሴ ያሏት ትንሽ ግራ ብትገባኝም መጨረሻ ላይ ግን አባታችን ሆይ በሰማይ የምትኖር ብለው በሱ ነው የዘጉት። ተግባባ? ያ ነው ለኦርቶዶክስ 5 ጉዳይ። ካቶሊክም ሆነ መካነ ኢየሱስ ሉተራውያን ለኦርቶዶክስ 5 ጉዳይ ናቸው። 5 ጉዳይ ያልኳችሁ የደበራችሁ ያተዋናት ኦርቶዶክስ ይሄ 12ቱ ተጨማሪ የሚላል ተጨማሪ እንኳን አይደለም፣ ትክክለኛ የመጽሐፍ ቅዱስ ነው። ያንን አውጥተውታል። ለምሳሌ እንደ አንድ ሰው እንደ ኖርማል አማኝ የኢየሱስ ክርስቶስ ከውልደቱ እስከ መጨረሻው እስከሚሄድበት መጽሐፍ ቅዱስ ላይ መኖር አለበት ወይስ የለበትም? እንደ ኖርማል ሰው ጤነኛ ሰው የሆነ አንዴ 12 ዓመቱ ላይ መጽሐፍ ቅዱስ ላይ ታየ፣ ከዛ የለም ስለ ኢየሱስ አታውቅም። 30 ዓመት ላይ ታገኘዋል። ከ12 ዓመት እስከ 30 ዓመት የት ኖረ? ምንድን ነው ያደረገው ኢየሱስ ብሎ የሚጠይቅ ጭንቅላት የለም። እንደው ሰው ከሆንክ እንደው ኖርማል ሰው አማኝ ከሆንክ ጭንቅላት ካለ ኢየሱስ ክርስቶስ የኔ አባት እንኳን ያንተን አባት አይደለም ልጅ ወልዶ የጠፋ አባት ራሱ ይፈልጋል ለቻይልድ ሰፖርት አሜሪካን ሀገር። የት ነው የሚኖረው? የት ነው የጠፋው? ምን ሲያደርግ ነበረ? ምን ሲሆን ነበረ ትላለህ። እንኳን የምትወደው ለአንተ ህይወት የሰጠልህ አምላክህን ከልጅነት እስከ መጨረሻው ድረስ ደሜ እንዴት እስከ መጨረሻው እስከ መስቀሉ ድረስ እስከ ትንሣኤው ድረስ እንዴት መጽሐፍ ቅዱስ አይነግርህም? ይሄን የሚነግርህ የኦርቶዶክስ መጽሐፍ ቅዱስ ብቻና ብቻ ነው። there's nobody else። ስለ ሄኖክ መጽሐፍ ቅዱስ ላይ በተወሰነ ተጠቅሷል። መጽሐፍ ቅዱስ አዲስ ኪዳን ላይ ሄኖክ ማን ነው ብለህ ብትጠይቅ እነዚህ መልሱ የላቸውም። ማያውቁትማ። የት ታውቀዋል? የት አውቀህ ነው የምንነግርህ? እብድ አየህ፣ ይጠይቃል። ሄኖክ ማን ነው ብለህ ስትጠይቅ ሄኖክ እግዚአብሔር የመረጠው የተነጠቀ ሰው ነው። ሄኖክ ማለት
ይሄን እንዴት ነው ሄኖክ የተናገራቸው? ድንቅ የሆነ you can google it the book of Enoch ይላል ዩቲዩብ ላይ። ኢናክ ነው የሚሉት in English the book of Enoch አለ ሙሉ። ኦርቶዶክስ የሆናችሁ ሙሉ የዚህ ዓለምን ስር ማንነት የሚነግር the book of Enoch ነው፣ መጽሐፈ ሄኖክ። እሱን የማንበብ ግዴታ አለብህ። አያውቁትም እነዚህ። ቆራርጦ የሆነ እንትና ይሰጣል፣ የሆነ ነጫጭባ ይሰጣል። እሱ ዲዛ አው እዲ መካነ ዘድዬ መካነ ኢየሱስን ጠይቅ። እኔን ተው አባቴ፣ እዛው ጨርስ። መጀመሪያ ጉድን እዛው መካነ ኢየሱስ ጨርስ። እዚህ ቶ ዘድዬ እዚህ መጣ አታልቀስብኝ። 10 ታለቅሳለህ አባቴ፣ አይዞ። አንተ ማድረግ ያለብህ መካነ ኢየሱስ ጋር ጨርስ ጣጣ። መካነ ኢየሱስን በምን ታረግ መሰለ? በቁርባን ትጠይቃታለህ፣ በጥምቀት ትጠይቃታለህ፣ በቅዱሳን ትጠይቃታለህ። አለቀ። እኔ ጋር መጥተህ አታልቅስብኝ የኔ አባት፣ አይዞ። እዛው ጎረቤት ሀገር መካነ ኢየሱስ እያለ ኦርቶዶክስ ላይ ፊት የምትሏት ነገር ነው የሚመቸኝ። ጠይቋት እንጂ ጎረቤት ሀገር መካነ ኢየሱስ እያለች ጥሩ መልስ እዛው ተጫረስ በላቸው። የኦርቶዶክስ ልጆች መካነ ኢየሱስን ጠይቀው እኔን ምን አስጠየቀ ትሏል። ላጥ ብሎ ይሄዳል። ስለዚህ አሁንም የምለው መጽሐፈ ሄኖክን አያውቁትም፣ ግን የሆነች ፓርቱ ተጽፏል አዲስ ኪዳን ላይ the book of Enoch ምንድን ነው ብለህ ለማወቅ ግን አታውቀው። ለምን? እነዚህ ቆርጠውታል። በተለይ ሰው እንዳያውቀው ሚስጥራዊ የተደረገ ቢኖር መጽሐፈ ሄኖክ ነው። ስለዚህ የኦርቶዶክስ ልጆች እኔ ዩቲዩብ ላይ አለ። በነገራችን ላይ ዩቲዩብ ላይ 4 ሰዓት ከ22 ነው ባልሳሳት፣ እዛ ላይ አለ። ቀስ እያላችሁ ትራክ የምትነዱ ወንድሞቼ፣ ታክሲ የምትነዱ፣ ኡበር የምትነዱ እህትም ወንድም ካላችሁ በሱ ኦዲዮ አድርጋችሁ አዳምጡት። የዚህ ዓለምን ነገር ሙሉ አሁን የሚደረገውን ሙሉ መጽሐፈ ሄኖክ ይነግራችኋል። ሙሉውን ነው ማወራ። አንድም ነገር እዚህ የምታየው ዓለም ላይ ሙሉውን ነገር አሁን የሚፈጠረው የተፈጠረ ኦልሬዲ ሄኖክ ተናግሮታል። ይሄንን አያውቁትም፣ ውበቱን አያውቁም። እና ብዙ ጊዜ ይበሳጫሉ። እኔ ገብቼ እግዚአብሔር ረድቶኝ፣ በእርዳታ ነው እግዚአብሔር ይወስዳል። የሚፈልገውን ሰው አህያ እናግሯል። ሁሉም አህያ ይናገራል ማለት አይደለም። ድንጋይ አፍ አውጥቶ ያመሰግነኛል ብለዋል ክርስቶስ። ሰዎች ማመስገን ቢያቆሙ ተግባብተናል። ፓላስ ሲጠብቁት በሰው ልጅ በማይወለድበት ቦታ ላይ የተወለደ አምላክ ነው ያለኝ። ሰው በጠበቅበት ቦታ ላይ ኢየሱስ ክርስቶስ ተገኝቶ አያውቅም። የተናቁ ሰዎች የተባሉትን ነው እያስነሳ ልዩ ያደረገው የኔ ጌታ። ዘማዊዋን ሴት አይታችኋል? ዘማዊዋን 5 ባሏን ገፊናት የተባለች ሴት እሷን ለማዳን ሄዷል። በእሷ ትውልድ እንደሚድን ስለሚያውቅ ዘማዊዋን ትውልድ እንደሚድን እብድ ብለውታል ኢየሱስ ክርስቶስ። ኧረ አልሞተችም ሲላቸው እንዴ አብዷል እንዴ ሰውዬ አስነሳት። እንደነሱ የተናገረ የለም ስለ ክርስቶስ። ሁልጊዜ ኢየሱስን ካያችሁ በተናቁት መጥቶ እነ ዘኬዎስ ቀራጮቹ ወለድ አበዳሪ ናቸው። በጣም ነው የሚጠሉት። በዛ ጊዜ ክልክል እና ምን ያደርጓቸው ነበር? በጣም ይንቋቸው ነበር። ቀራጮች ይባላሉ። በተናቁት በሙሉ የሰራው ክርስቶስ ነው። እንግዲህ አሁን ዮኒ ማኛ ምንድነው? አወዛጋቢ ሰው ላከላችሁ። ጉዳችሁን ሙሉን ያየሁትን አንድ ነገር ሳልጨምር እኔ ሸረረም ተረረም አላልኩኝም። ለምን? ልሳን ምን እንደሆነ በደንብ ነው የማውቀው። አንድም ሁለትም ሆናችሁ ልሳን ብትናገሩ 3ኛው ይተርጉም ይላል የመጽሐፍ ቅዱስ ቃል። እዚህ መጣና ሸረደተቆጣ ቦጆጎጆጎጆ ይላል። መጎጀጅ ነው አናቱን ይዘ ቀጣፊ ሌባ
ከእግዚአብሔር ጋር ምስጢራዊ ነገር የምትነጋገርበት ነው። ምን አባ ያስቀባጥራል እዚህ ወሮ በላ አየ ማታለያ መንገድ ከእግዚአብሔር ጋር ኮኔክሽን አለኝ ሰው ይወዛገብ። አንድም ተርጓሚ የለም እነሱ ቤት አንድ ተርጓሚ የለም። የሚቀባጥር ግን ነፋለ ቢጋዶ ዳቻ በደረበረ ይሄ አለ። ተርጓሚ የለም። ቢጎዲና አምነ ጀለስ አይነፋ አይሆንም። ተግባባን። ስለዚህ የማይሆን ትምህርት ይቀጥፉና መጨረሻቸው እኔ ገባው ደፋር እንደሆንኩ እግዚአብሔር ያውቃል፣ ልቤን ያውቀዋል። ሰደደኝ ወደ ስደት ወደ ታላቁ ሀገር ኡጋንዳ ሳይ ክርስቶስ ቅርጫ አድርገውታል። ጌታ ኢየሱስ ይቅር ይበላችሁ። የኔ ጌታ ኢየሱስ እናንተን ይቅር ይበላችሁ። ተቃጣ የቅድስት ድንግል ማርያም ልጅ ኢየሱስ የኔ ጌታ ይቅር ይበላችሁ። ተግባባ። ይቅር ይበላችሁ። ቅርጫ አድርጋችሁታል። አንዱ ድኛለው መስራት አያስፈልገኝም ይላል፣ ፉን ይላል። አንዱ ጸበል ውሃ ጥምቀት ውሃ ነው ይላል። አንዱ ቅዱስ ቁርባኑ ዝም ብሎ መታሰቢያ ነው ይላል። ምንም አይላል። ውስቅብ ያደረግህና ትመጣል። ከዛ አሜን ነው። ነገ በቤታችሁ ሹሉቃ ይገባል። አሜን። ነገ ቤት ይሰጣችኋል። አሜን። ባንክ ብር ይሞላል። አሜን አለ። አዎ የእድን አለ። አዎ ነገ በኪስ ጅኒ ቆለጥ ይገባል። አሜን እድን ይገባል። አሜን እንደ አንቺ ውስጥ የገባው ችግርሽ ምናምን ደከከና አበሻ ችጋራም ነን። እግዚአብሔር መንፈሳዊ ህይወት የዘላለም ህይወት እንጂ ችጋር ሞያ አይደለም። ችጋራ የሆነ ስራ ትሰሪያለሽ አይሳካልሽም አሁን ብል ከዚህ ካሉት 1200 600 ሴቶች ቢኖሩ 600 ሴት እውነት ነው ፓስተርዬ እውነት ነው የጌታ ሰው ይላሉ። 600 ሴት በተለይ ሴቶቹን ነው እንደዚህ ዋት የሚያደርጓቸው። 600 ሴት እዚህ ያለሽ በቃ የሆነ ስራ ትጀምሪያለሽ አልሳካ ብሎሻል። አዎ አንቺ ጋር ያለ ጠላት ይታየኛል። አንቺ ጋር አሉ ሰዎች እዛ ይታዩኛል ሲያሴሩብሽ በአንቺ ላይ የተተበተበ ነገር ሲያሴሩ ያለው በጌታ በኢየሱስ ስም አሁን ይፈርሳል። ሲፈርሳል አሜን። እውነት ነው። አሜን። በቃ ስንት ነገር ሲያደርጉሽ ነበር። ደከከና አብዛኛው ኢትዮጵያዊ ደሃ ስለሆነች ይችን ሜተድ ሁልጊዜ ይሰራል። ላበሻ ተጠቀሙት። ዋሽቻለሁ። ይሄን አልተባላችሁም ሴቶች? ይሄ ልምምድ ነው። በልምምድ ያገኙት ክፍት የሥራ ቦታ ነው። በልምምድ ያገኙት ማንኛውም ጴንጤ ልጸልይልሽ ይበል። ማንኛውንም ጴንጤ አምጣው ልጸልይልሽ ይበል። አንቺ ላይ የተተበተበ ነገር አለው። አንቺ ውስጥ የተተበተበ ያለው በአንቺ ላይ ጠላቶች ሲዶልቱ ጠላቶችን ሲያደርጉ ጌታ ያሳየኛል። ጌታ ተናግሮኛል። ስላንቺ እንደዚህ ይለኛል። እሷ ውስጥ ስራዋን ሊበታትኑ ስራዋን ሊያበላሹባት ስራዋን ሁሉ እንዳይሆን ሊያደርጉ ያሉትን በሙሉ ጌታ ተናግሮኛል። ስራቸው ይከሽፋል። አሜን። ልጋጋም ሌቦች ናችሁ። ስራችሁን አይቼዋለሁ። ሌቦች ናችሁ። ስራችሁን ሙሉ ክርስቶስ ገልጦታል። ከዚህ ውጪ አለ ትምህርታቸው አለ ንገሩኝ።
ይህንን ነው ሲያደርጉ የሚውሉት። ከዛ ግንባር ይዙና ፊት ለፊት ከሆነ ቸርች ላይ ይገፏቸዋል፣ እንዲህ ሆን ብለው እንድትወድቁ። ምንም ነገር የለም እኮ እኔ ለምን አልጣሉኝም? 8 ወር አለው። ማን ጥሎኛ ያውቃል? በጠረባ ጥላለሁ ራስን። ምክንያቱም የለማ እኔ ውስጥ ምንም አይነት ጋኔላዊ መንፈስ የለም። ጋኔልን አንጫጫለሁ እንጂ አይሉኝማ። እኔ ላይ ሊዋሹ አይችሉማ፣ መዋሸት አይችሉም እኔ ላይ። ምክንያቱም እኔ ገፍቼ ልጣልብል እየገፋኝ ነው፣ በሰላም ነው ነው። ሴትም ከሆነች እየገፋሽ ነው ወይ በሰላም ነው? እናቱ ምን አስበሽ ነው ነው? እንገፋፍ ነው ምለው እኔ። አረ ይቅርታ፣ አንድ ነቢይ መጣ። ይቅርታ ጸሎት ልናረግ ነው። ናናናናና ነብዬ ጋር ላውራ። ከእናንተ ጋር ዝም ብዬ እየተዳረግኩ ነው። ነብይ አለኝ። ጸሎት ልናረግ ነው ከነብይ ጋር፣ ከነብያችን ጋር አብረን ጸሎት እናርግ። ቤተሰብ ፕሮፌት ሶፊዬ እንዴት ነህ? ሰላም ይብዛ። አረ ሶፊ አይደለም ፕሮፌት በሰላም ነው። ልክ ነው። የሆነ ይቅርታ፣ ሌላ ቤት ገብተው ነው እንዴ? በሰላም ነው። 1 ደቂቃ ብቻ ታገሰኝ። እሺ በቪዲዮ ወጣላለሁ። 1 ደቂቃ ሶፊ ብቻ ስራ ታገሰኝ። ሌላ ምንም አልልም። እሺ በቪዲዮ ነው። ፕሮፌት ነን ቤተሰብ። ታፕታፕ ኮፒ ሊንክ። እኔ ከፕሮፌት ጋር ነው ሌቭላችን ከፍ ብሏል። ቀልድ አንፈልግም።